ቀደም የተጫወተባቸው 3 ክለቦች ጥቀስ። አንደኛ እዛው አርሰናል፣ እሺ አርሰናል፣ ሊቨርፑል፣ ደምበሌ፣ ቢ ኤነርጂ፣ ሲ ሰላም እንዴት ቆያችሁልን? ውድ ተመልካቾቻችን ከሰሞኑ አዲስ የዩቲዩብ ፕሮግራም ይዘንላችሁ ወደ እናንተ መጥተናል። ታዲያ ይህ ፕሮግራም የደጋፊዎች ድምጽ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በከተማችን ብሎም በሀገራችን ካሉ የተለያዩ የእግር ኳስ ክለብ ደጋፊዎች ጋር በመገናኘት አዝናኝና አስተማሪ ስፖርታዊ ጥያቄዎችን እየተጠያየቀን ቆይታ እናደርጋለን። እናንተም በዚህ ፕሮግራም መሳተፍ የምትፈልጉ ሁሉ ኮሜንት ላይ አለን እያላችሁ ተከታተሉ። እኛ ደግሞ ያላችሁበት ቦታ በመገኘት ሀሳባችሁን እናጋራለን። ይህ ፕሮግራም የሚተላለፍላችሁ ታዲያ ዘወትር ማክሰኞና አርብ ምሽት በዚሁ በአራዳ ሜዳ ኦፊሻል ዩቲዩብ ቻናል ላይ ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ለዛሬ ይዤላችሁ የመጣሁት ፕሮግራም አርሰናል ከፒኤስጂ ከሚያደርጉት ጨዋታ አስቀድሜ ከደጋፊዎች ጋር በመገናኘት አዝናኝና አስተማሪ ጥያቄዎችን እየተጠያየቅን ቆይታ የምናደርግ ነው የሚሆነው። የፕሮግራሙ አቅራቢ እኔ ቤተልሔም ምረቱ ነኝ። አብራችሁን ቆዩ። ሰላም ነው። እግዚአብሔር ይመስገን። ስሜ ማን ልበል? ብሩክ። እንዴት ናችሁ? ደህና ናችሁ? መጀመሪያ ስማችሁን እስካስተዋውቁ። ስሜ ማን ልበል? እሺ እሺ ልበል። እሺ አንዳንድ ጥያቄዎች እንደምጠይቃችሁ። ኤርሚያስ እግር ኳስ ትመለከታለህ? ብዙ ባይሆንም የማን ደጋፊ ነህ? የማንቸስተር ዩናይትድ ነው። እሺ ነው። እግር ኳስ ትመለከታለህ? የማን ደጋፊ ነህ? ዩናይትድ። እሺ ስምህ ማን ነው? ስራፊ። እግር ኳስ ትመለከታለህ? የማን ደጋፊ ነህ? ስምህን ማን ልበል? እሺ ግሩም። እግር ኳስ ትመለከታለህ? የማን ደጋፊ ነህ? የሊቨርፑል። ሰላም እንዴት ነህ? እግዚአብሔር ይመስገን። ስምህን ማን ልበል? ኢሳያስ። ኢሳያስ። እግር ኳስ ትመለከታለህ? አዎ። የማን ደጋፊ ነህ? የማንቸስተር ዩናይትድ። እሺ ዛሬ አንዳንድ ጥያቄዎችን እንጠይቅሃለን። ከመለስክ ሽልማት አለ። እሺ መልካም እድል። እሺ ሁላችሁ ወደ መጀመሪያው ጥያቄ እንሂድ። የአርሰናሉ አሰልጣኝ ሚኬል አርቴታ ከዚህ ቀደም የተጫወተባቸው 3 ክለቦች ጥቀስ። አንደኛ እዛው አርሰናል፣ እሺ አርሰናል፣ ስፖርቲንግ ሊዝበን፣ እሺ አይ ሊቨርፑል፣ ሌላ ዕድል ይሰጠን አለ። ሌላ ዕድል ማለት ግን አትሞክርም እዚህ? ቸልሲ፣ ፓሪስ ሰን ጀርሜን፣ እሺ ኤቨርተን፣ አርሰናል። እናንተስ? ለመዝናናት። ኦኬ እሺ አንተስ? እግር ኳስ በጣም ማየት ደስ ይልሃል እና ደግሞ በጣም ያዝናናሃል። ለዛ ነው የምትመለከቱት። እሺ ጥያቄዎች ጠይቃችሁ ወደ ጥያቄው እንሂድ። የመጀመሪያው ጥያቄ የአርሰናሉ አሰልጣኝ ሚኬል አርቴታ የተጫወተባቸው ክለቦች እንታውቃቸው እስኪ ንገረኝ። አርሰናል መልሳለሁ። ጎበዝ። እሺ እናንተስ? አርሰናል አርሰናልን ተጫውቷል። ለአርሰናል እሺ ሌላ? እሺ ለባርሴሎና እስኪ ሞክር። ራሱ አርሰናል ላይ አልተጫወተም? አርሰናልን ተጫውቷል። አዎ እሺ ሌላ አንድ ደግሞ አለ ያልጠራል። ኧረ ሞክር። አይ ሌላ የተጫወተባቸው 3 ክለቦችን ጥቀስ። አርሰናል፣ ፓሪስ ሰን ጀርሜን። እሺ ሶስተኛው ነው ገምት።
አንዳንዴ ግምቶች እውነት ሊሆኑ ስለሚችሉ አንድ እድል ልስጥ። ሚኬል አርቴታ ነው። አዎ ሚኬል አርቴታ ምን ነው? የአርሰናል 49 ቁጥር መለያን የሚለብሰው ተጫዋች ስሙ ማን ይባላል? ሉዊስ ስኬሊ ነው። ስኬሊ አሁን በጣም ጎበዝ ተጫዋች ነው። የሊቨርፑል ብቻ ነው ዋና ተጫዋቾች ነው። አሁን ላይ ገምታ እንዴ ገምት። የተጫዋቾች ስም ድንገት ስትጠራ እሱ ሊሆን ስለሚችል ቢያንስ ብትገምት ይሻላል። ኒመር ይባላል። እሺ ሌላ ጥያቄ መለያ ለብሶ የሚጫወተው ተጫዋች ስሙ ማን ይባላል? አሁንም በቅድሚያ ለአርሰናል ደጋፊ ትክክል ነው የመለስከው። የተለየ ሀሳብ ያላችሁ አለ? አንድ አይነት አይደል? ሉዊስ ስኬሊ በትክክል መልሰሃል። ወደ ቀጣይ ጥያቄ ስንል የፒኤስጂ አሰልጣኝ ስማቸው ማን ይባላል? ለአንተ ጋር ልምጣ። ገምት ተመካከሩና ገምቱ። ልንገራችሁ ነው መልስ ልናገር ጠብቃችሁ። ምርጫ ላድርግላችሁ? እሺ ሀ ብዬ ልጀምር ወይስ ኤ ልበላ? በቃ እናንተ እንግሊዝኛ ነው በጣም የምትችሉት ይመስለኛል። እሺ ኤ ደንበሌ፣ ቢ ኤኔሪኪ፣ ሲ እሺ ቢ መልሳችሁታል። ምርጫ ላይ ተሳክቶላችኋል። እሺ ኤኔሪኪ ይባላል። ሰሙኒ አይ እስኪ አስተካክለው። የሆነ ነገር በል ገምት። ወደ ቀጣይ ጥያቄ ከመሄዳችን በፊት ገምት። ሌላ ጥያቄ ኡናይ ኤመሪ አይ ገምት። እሺ ጎበዝ መልሰሃል። እሱ ነው የምስል ጥያቄ ነው። ምስሉን አሳያቸዋለሁ። ተገምታችሁ ስሙ ማን ይባላል? እሺ እናንተስ የተለየ በትክክል መልሳችኋል። ጎበዞች። የቀጣዩ አትገምቱ። ሌላ
ኡስማን ደንበለ በስትክክል መልሰሃል። ደንበለ በስትክክል ነው የመለስከው። የፒኤስጂ ነው? አዎ ፒኤስጂ ነው። ሰይዱ ማለት ማን ነው? እስኪ ዝም ብለህ ስትጠራው የሆነ ስም ሊመጣልህ ይችላል። አዎ ሙስሊም ነው ግን ማለት አልገምትም። ወደ ቀጣዩ ጥያቄ ነው የምንሄደው። የአርሰናል አሰልጣኝ ሚኬል አርቴታ እድሜው ስንት ነው? 47 ገምት። እንደዛ ኧረ አንድ አልገምትም። በቃ አይ 43 ተዳርሰህ ነበር። እሺ አሁን ደግሞ ሽልማት ወደሚያስገኝ ጥያቄ 49 አንድ ድል 42 አሁን ሶስተኛ ከሰጠሁት ትመልሰዋለህ። ስለዚህ ወደ ቀጣይ ጥያቄ ነው የምንሄደው። አይ ቲንክ 42 43 43 እሺ መልሳለሁ። ትክክል። ታንክ ዩ 43 በስትክክል መልሳለሁ። አንድ እና ወደ ሽልማት የሚያስብ ጥያቄ አሁን የመጨረሻ ጥያቄ አርሰናል ከፒኤስጂ ጋር ጨዋታ አለ። በዛ ጨዋታ ማን የሚያሸንፍ ይመስላችኋል? ስንት ለስንት? ፒኤስጂ እሺ፣ አርሰናል ፒኤስጂ እና ፒኤስጂ ያላችሁ ሰዎች ምክንያታችሁ ማለት እንዴት ነው ፒኤስጂ የሚያሸንፈው? አርሰናል ለምን አርሰናል ተከላካይ ስላሌላቸው ስለሚያስፈሩ ኦኬ። ስለዛ ፒኤስጂ ነው በደንብ መከላከል ይችላል። ማጥቃት ስለሚችል ማጥቃቱን መከላከል ይችላል። እሺ አንተ ስንት ለስንት ነው የሚችለው? 3-1 ስለዚህ ፒኤስጂ አርሰናል ፒኤስጂ 3-1 አርሰናል ያሸንፋል። እሺ አንተ እሺ የመጣው እና ስራ እንደሆነ እዚህ ጋር ምን ያስፈልጋል? አርሰናል 3-1 እንዴት ፒኤስጂ አላል? ምክንያቱም አሁን እሱ እንዳለ አጥቂም ተከላካይም ሆኖ መጫወት ይችላል። ፒኤስጂ ኃይል አለው እያለ ነው እና እንዴት አርሰናል አለ? አርሰናል በመሀል ሜዳ ላይ ያለው አሁን ላይ ያላቸው አቋም አርሰናሎች በጣም አሪፍ ስለሆኑ በዚሁ ኃይላቸው ፒኤስጂንም ያሸንፉታል ብለናል። እሺ ወደ ቀጣዩ ደግሞ አንተስ አንተ ፒኤስጂ ነው እንዴት? አርሰናልስ? አዎ አርሰናልም አሪፍ እየተጫወተ ነው፣ ግን የዲምቢላ አቋም በጣም የሚያስፈራ ነው። ክባራም እንደዛው አሪፍ ነው እየሄዱ ያሉት እና በአጭር መስመር በጣም አላቸው። ፒኤስጂ በጣም ማጥቃት ስለሚችል ኦኬ። ግምቱ ስንት ለስንት የሚያሸንፍ? 3-1 ፒኤስጂ አርሰናል። አንተ የሊቨርፑል ደጋፊ ነህ። አሁን ሊቨርፑል ዋንጫ ሊበላ ነው። ምን ተሰማ? ደስ ብሎሃል? በቀጣይስ ምን አይነት ሲዝን የሚያሳልፍ ይመስላል? ከዚህ በኋላ ባለው አሪፍ ሲዝን ነው። ምናልባት ዋንጫው አይበላ ራሱ ቶፕ 5 ውስጥ የመጨረስ እድል አለው። ስለዚህ ቶፕ 5 ውስጥ ሆኖ የመጨረስ እድል አለው። ዋንጫ ግን ኦልሬዲ እኮ ተቃርቧል፣ ሊበላ ነው። እናመሰግናለን ስለነበረን ቆይታ። ቴንክ ዩ። ግምቱን የምሰጠው ለፒኤስጂ ነው። በጠባብ ውጤት ምናልባት ፒኤስጂ ወይ 2-1 ወይ 1-0 አካባቢ ያሸንፍ ይመስለኛል። ኦኬ። አርሰናል እኮ ከዚህ በፊት አሁን የሻምፒዮንስ ሊግ ጨዋታ ላይ በጣም ኃይሉን አደራጅቶ እየተጫወተ ያለውና እንዴት ለሱ አይ ምናልባት እንደዛ ያልኩበት ምክንያት አሁን ማድሪድ ያለበት ሁኔታ ጥሩ ላይ ያለ ትንሽ ደከም ባለ ሁኔታ ነው ያገኘው
እንደኔ ስረዳው ማለት ነው። እንደ በፊቱ ቢሆን ማድሪድ ሊቀየር ይችል ነበር። አሁን ግን እንደሚስገምት ለፒኤስጂ የሚሰጥ በጠባብ ውጤት ኦኬ ለፒኤስጂ ነው የሚሰጥ። እሺ የሊቨርፑል ደጋፊ ስለሆነ እንኳን ደስ ያለህ ነው የምልህ አሁን እና ምን ተሰማ? ያው ደስ ይላል እንግዲህ አሪፍ ነው። ዘንድሮ ጥሩ ላይ ናቸው። አንዳንዴ ትንሽ ድክመት ይኖርበታል። ብቻ ደስ ይላል። በቃ እንደ ደጋፊ ያለ ደስ ይላል። የሚቀጥለው ዓመት ማለት ይሄንን ሊቨርፑል በዚሁ የሚቀጥል ይመስላል ዋንጫው ማለት ነው ወይስ በዚህ ዓመት ብቻ ነው? እንደዚህ ከሆነ ማለት ያው ማማተኝና ተከላካይ አካባቢ ካጠናከረ በአጥቂ ችግር ስለሌለበት የሚቀጥል ይመስለኛል። ያው ይሄንንም ደግሞ መልካም እድልም ስለሆነ አሪፍ እድል ስለሆነ ብዙ ሽልማቶችን ስለሚያገኙ ተጫዋቾችን በማደራጀት አሪፍ ተጫዋች ገዝተው ወደ በቀጣይ ዓመት ጥሩ ተጫዋቾችን ይዞ የሚቀርብ ይመስለኛል። እንደኔ እንግዲህ አንተ የሚያልከው ከዚህ የተለየ አይደለም። መልካም እድል እያለው ለአርሰናል የተሻለ ግምት ይኖራል። ስንት ለስንት የሚያሸንፍ ይመስላል? 2-1 አርሰናል። ስለዚህ አርሰናል ነው ዋንጫውን ወደ ፍጻሜ የሚገባው። እናመሰግናለን። ፓሪስ ጀርመን ያሸንፋል ያስባሉ። እሺ 3-1 በቃ እሺ፣ እናመሰግናለን። ያው ባሉት ያው አርሰናል ነው ባትወደው ለምን ማትወደው? ስለማደግፍ ነው። እሺ ጨዋታው ኤምሬትስ ነው ወይስ እዛው ኤምሬትስ? አንድ አቻ ሁለቱም እኩል ይሆናሉ ታስባለህ? የተለየ አታውቃችሁ? ኤምሬትስ ማለት ስለምትደግፈው ክለብ እስኪ አንዳንድ ነገሮች ወይ ጠይቂኝና ለመልስ የማደጋፍ ነበር ያልኩት። ብዙም ደጋፊ የለም የቼልሲ ማለት እኔ ለራሴ ረስቼዋለሁ ስሙን ራሱ ልክ ነው። ከብዛት ጥራት ነው የሚል ስንተኛ ላይ ነው ያለው? አምስተኛ። አሪፍ ነው። ከዚህ በኋላ በዚህ በአምስተኛ ነው የሚጨርሰው ወይስ በአራተኛ ላይ? እሺ አንተስ? ያው በታሪክ የምናውቁት ከዚህ በኋላ በደንብ ለማየት ነው። ጥያቄ ብዙ እንደማረግ ተረድቼ አንዳንድ ደጋፊዎች ማለት እግር ኳስን በጣም ነው የሚከታተሉት፣ በጣም ነው የሚወዱት። ግን ገባ ብለው ስለ ተጫዋቾቹ ስለተለያዩ ነገሮች ሀሳብ መስጠት ወይም ደግሞ ዲቴል ኮርቶ የሆነ ነገር እንደዚህ ማለት ብዙ እንኳን ባይሉም ግን ከላይ ያው ይመለከታሉ። እናንተ ደግሞ በጣም አሪፍ ነው፣ ብዙ መልሳችኋል። አሪፍ ነው፣ መልካም የሚቆይ ፒኤስጂ አርሰናል ለምን አላልክም? ምክንያቱም እስካሁን ድረስ እያሸነፈ ነው የመጣው። በእርግጥ ፒኤስጂ ማሸነፍ ነው የመጣው፣ ግን አሪፍ ብቃቶችን እያሳየ ነው። አርሰናል እንዴት ይስማናል? ፒኤስጂ እና አሁን ያየሁት ተጫዋች እነሱ ስላሉ ፒኤስጂ ነው እሺ። ዳምበሌ በጣም አሪፍ ተጫዋች ነው። ስሙ ብቻ ነው እና እሱ የሚያሸንፍ ይመስላል። ፒኤስጂ ነው የሚያሸንፍ በፒኤስጂ ሜዳ ነው አይደል? በአርሰናል ሜዳ 2-1 አርሰናል ሜዳ ሄዶ ዩናይትድ ደጋፊ ነው እና አሁን ላይ 14ኛ ላይ ደረጃው በፈርጌስ አልነበር ማለት ነው። ለዛ ነው ትችላለህ እንዴት ማለት ይሄ ቡድን አሁን ላይ የሚገኘው 14ኛ ደረጃ ላይ እና እንዳንተ እይታ ምን ይሰማሃል? 7ኛ ሆኖ ይቀርሻል። አሁን ካሁን በኋላ ባለው ተጫውቶ ወደ 7ኛ ይመጣል። 7 ዙር ማለት ነው። አስባል ስንት ዙር ነው የቀረው? 4 ዙር። በ4 ዙር እንግዲህ 7 ጨዋታዎችን አሸንፎ መምጣት ማለት ትንሽ አይከብድም? 9ኛ ሆኖ ይጨርሳል። በቃ ግምቴ ወደ 9 9 ይመጣል። ስለዚህ ከ14 ወደ 9 ግድ ነው መጥቶ የሚያሸንፍ ይመስላል። እሺ እናመሰግናለን። የዛሬ ቆይታችን ይህንን ይመስል ነበር። በቀጣይ አርሰናል ከፒኤስጂ ጋር የሚያደርጉትን ጨዋታ ግምቶቻችሁን በኮሜንት ላይ አስቀምጡልን። ተከታተሉ የነበረው የአራዳ ሜዳ ኦፊሻል ዩቲዩብ ቻናል ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ እያደረጋችሁ ተከታተሉን። በፕሮግራሙ አቅራቢ ነው ቤተልሔም ምረቱ ነኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።